ሰኔ 2023 ዓ.ም ዓለም ሌላ ድንገተኛ ዜና ሰማች። በቴህራን አደባባይ ላይ አንድ አዲስ መሳሪያ ታየ። ስሙ ፈታ ይባላል። ፍጥነቱ ከድምፅ ፍጥነት በ15 እጥፍ ይፈጥናል ተባለ። ይሄ ለምዕራባውያን ተራ ዜና አልነበረም። ይልቁንም የመካከለኛው ምስራቅ የጦርነት ሕግ መቀየሩን የሚያበስር ደውል እንጂ። ባለፉት 40 ዓመታት ኢራን በከባድ ማዕቀብ ውስጥ ሆና በሚስጥር ዋሻዎች ውስጥ ምን እየሰራች ነበረ? ዛሬ የድሮን ሱፐር ፓወር እስከ መባል የደረሰችው በምን ተአምር ነው? ከ2500 ኪሎ ሜትር በላይ የሚወነጨፉ ባላስቲክ ሚሳኤሎች የዓለምን ሚዛን እንዴት ቀየሩ? በዛሬ ቪዲዮአችን የኢራንን ድብቅ የጦር መሳሪያ ማከማቻ እናስሳለን። መከላከያ የሌላቸው ሃይፐርሶኒክ መሳሪያዎች፣ የመንጋ ጥቃት የሚሰነዝሩ ድሮኖችና የቴክኖሎጂ አቅማቸውን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አሁን ወደ ኢራን ሚስጥራዊ ዋሻዎች እንሂድ። አንደኛ፣ ሻሂድ 136 ድሮን። ይሄ ድምፅ በመካከለኛ ምስራቅ ብቻ ሳይሆን አሁን በአውሮፓ ሰማይ ላይም ጭምር የሽብር ምልክት ሆኗል። ብዙዎቹ የሚበር ሞተር ሳይክል ይሉታል፣ ሌሎቹ ደግሞ ተወርዋሪ ማጭድ። እኛ ግን በይፋ ስሙን እንጠራዋለን፣ ሻሂድ 136 ድሮን። ሻሂድ 136 እንደ ዘመናዊ የጦር ጀቶች እጅግ የረቀቀ ቴክኖሎጂ ወይም የድምፅ ፍጥነት የለውም። እንዲያውም ፍጥነቱ በሰዓት 185 ኪሎ ሜትር ብቻ ነው። ይህ ማለት አንድ መካከለኛ መኪና በሃይዌይ ላይ ከሚጓዝበት ፍጥነት ብዙም አይበልጥም። ታዲያ ለምንድን ነው ዓለም ያስጨነቀው? ሚስጥሩ ያለው በቀላልነቱ ላይ ነው። ሻሂድ 136 የተሰራው ከርካሽ ቁሳቁስ ነው። ውስጡ ያለው ሞተር የአንድ ትንሽ ሞተር ሳይክል ወይም የሳር ማጭድ ማሽን ያህል ቀላል ነው። ይሄ ደግሞ ኢራን እነዚህን ድሮኖች በሺዎች የሚቆጠሩ ፋብሪካ ውስጥ እንደ ብስኩት እንድታመርት አስችሏታል። የሻሂድ 136 ዋነኛ አስፈሪነቱ ግን የሚመጣው ከጥቃት ስልቱ ነው። ኢራን እነዚህን ድሮኖች ብቻቸውን አትልካቸውም። በአንድ ጊዜ 10፣ 20 ወይም 30 ድሮኖችን እንደንመጋ ትለቃቸዋለች። እስቲ አስቡት፣ አንድ የአየር መከላከያ ሚሳኤል ለመተኮስ $2 ሚሊዮን ሊፈጅ ይችላል። የአንድ ሻሂድ ዋጋ ግን $20,000 ብቻ ነው። ጠላት ሁሉንም የድሮን መንጋዎች ለመምታት ቢሞክር ጥይቱ ያልቃል፣ ሀብቱም ይሟጠጣል። ጥቂቶቹን ቢመታ እንኳን አንዷ ሻሂድ አምልጣ ኢላማው ላይ ካረፈች ተልዕኮ ተሳክቷል ማለት ነው። ሻሂድ 136 አስገራሚ የመጓዝ አቅም አለው። ከፍ ብሎ ሲወነጨፍ እስከ 2500 ኪሎ ሜትር ድረስ መጓዝ ይችላል። ይህ ማለት ከአዲስ አበባ ተነስቶ ጅቡቲ አልፎ ሳውዲ አረቢያ ወይም የመን መድረስ ይችላል ማለት ነው። በድሮን አፍንጫው ላይ 50 ኪሎ ግራም የሚመዝን ከፍተኛ አርቲፊሻል ያለው ፈንጂ ተጭኖለታል። ነገር ግን የኢራን ወታደራዊ ጡንቻ በዚህ ብቻ አያበቃም። ድሮኖች መንገዱን ይጠርጋሉ፣ ከበስተጀርባቸው ደግሞ ምድርን የሚያናውጡ ባላስቲክ ሚሳኤሎች ይወጣሉ። አሁን ወደ ቀጣዩ ድሮን እንሂድ። በቀጣይ የምናየው ሌላኛው ድሮን ደግሞ ሙሃጂር 6 የማይተኛው ሰላይና ድምፅ አልባው አዳኝ ይሉታል። ከሻሂድ 136 ጩኸትና ራስን የማጥፋት ተልዕኮ በኋላ አሁን ደግሞ ወደ ረቂቁና ወደ ተንኮለኛው የኢራን የጦር መሳሪያ እንሻገር። ስሙ ሙሃጂር 6 ይባላል። ሻሂድ አንድ ተኩሶ የሚጠፋ ጥይት ከሆነ ሙሃጂር ግን ደጋግሞ የሚመላለስ አዳኝ ንስር ነው። ሙሃጂር 6ን የኢራን አይነ ርግብ ነው ይሉታል። ይህ ድሮን ለምን ለጠላት እጅግ አስፈሪ ሆነ? አንደኛው ምክንያት ጽናቱ ነው። ሙሃጂር 6 ያለ እረፍት ለ12 ሰዓታት ያክል በአየር ላይ መቆየት ይችላል። እስቲ ያስቡት፣ አንድ ሰላይ ለግማሽ ቀን ሙሉ ከጠላት ሰማይ ላይ ሆኖ እያንዳንዱን እንቅስቃሴ በቅርብ ርቀት ሲከታተል ምን ሊፈጠር ይችላል? እጅግ ዘመናዊ የሆኑ የሙቀት መፈለጊያ እና የሌዘር ካሜራዎች ስለታጠቀ በጨለማም ይሁን በጭጋግ ውስጥ የተደበቀ ኢላማን በቀላሉ ነቅሶ ያወጣል። ሙሃጂር መረጃን በመሰብሰብ ብቻ አይወሰንም። ታጥቆ የሚወጣው ጥርስ አለው። በክንፉ ስር እስከ 4 የሚደርሱ ቃይም የተባሉ ቦምቦችን ይሸከማል። እነዚህ ቦምቦች እንደ ተራ ቦምብ ዝም ብለው አይወድቁም። ቃይም ስማርት ቦምብ ነው። አንዴ ከድሮን ከተለቀቀ በኋላ በሌዘር ወይም በኦፕቲካል ሲስተም ታግዞ ልክ እንደ ቀዶ ጥገና ሐኪም ኢላማውን በንጽጽር ይለጥፋል። በዚህም ምክንያት ከ2 እስከ 5 ኪሎ ሜትር ርቀት ላይ ሆኖ ኢላማውን በትክክል መምታት ይችላል። የጠላትን አዛዦች፣ የጦር መሳሪያ መጋዘኖችና ተንቀሳቃሽ ተሽከርካሪዎችን ድምፅ ሳይሰማ አመድ ማድረግ ይችላል። የሙሃጂር 6 አስገራሚ ጎን በማንኛውም አጭር መንደርደሪያ ላይ መነሳትና ማረፍ መቻሉ ነው። እንዲሁም አስገዳጅ ሁኔታ ሲፈጠር
በጭነት መኪና ላይ ተጭኖ ሊወነጨፍ ይችላል። ይህ ድሮን ዛሬ በኢራን ብቻ ሳይሆን በኢትዮጵያም በሩሲያና በቬንዙዌላ ሰማይ ላይ መታየቱ የኢራንን የድሮን ዲፕሎማሲ ምን ያህል ስኬታማ እንደሆነ ያሳያል። ሻሂድ መንገዱን ይከፍታል፣ ሙሃጂር ደግሞ ማን እንደቀረና ማን እንደጠፋ ይቆጣጠራል፣ የቀረውንም ይለቅማል። ነገር ግን የኢራን የጦር አቅም በድሮኖች ብቻ የታጠረ እንዳይመስላችሁ። አሁን ወደ ምድር አንቀጥቃጩ የድምፅ ፍጥነት ወደሚቀድመው ግዙፉ ሚሳኤሎች እንሻገራለን። አሁን ደግሞ አስገራሚ ወደሆኑት ባላስቲክ ሚሳኤሎች የምድር አንቀጥቅጦች እንሄዳለን። እስካሁን ያየናቸው ድሮኖች ትንኝ ቢመስሉም አሁን የምንመለከታቸው ግን እንደ መሃት ናቸው። ኢራን በመካከለኛው ምስራቅ ትልቅና የተከማቸ የሚሳኤል ኃይል ያላት ሀገር ናት። እነዚህ ሚሳኤሎች ከከርሰ ምድር ሚሳኤል ከተሞች ተወንጭፈው ማንኛውንም ኢላማ በደቂቃ ውስጥ ድምጥማጡን የማጥፋት አቅም አላቸው። በመጀመሪያ የምንመለከተው የኢራን ሚሳኤል ቴክኖሎጂ የጀርባ አጥንት የሆነውን ነው። ፋታ 110። ፋታ ማለት በአረበኛ አሸናፊ ወይም ድል አድራጊ ማለት ነው። ስሙም ዝም ብሎ የተሰጠው አይደለም። ቀደም ሲሉ የነበሩ ባላስቲክ ሚሳኤሎች ተተኩሰው የትም ውደቅ አይነት ነበሩ። ፋታ 110 ግን የተለየ ነው። ይህ ሚሳኤል እጅግ የረቀቀ የጂፒኤስ እና የውስጥ መቆጣጠሪያ ሲስተም አለው። ይህ ማለት ከመቶዎች የሚቆጠሩ ኪሎ ሜትሮች ተተኩሶ አንድ የተወሰነለትን ሕንፃ ወይም የመርከብ ማቆሚያ በትክክል ልክ እንደ ስናይፐር ጥይት የመምታት አቅም አለው። ፍጥነቱን ስንመለከት ደግሞ ከድምፅ ፍጥነት በ3 እጥፍ ይበልጣል። ይሄ ማለት ምን ማለት መሰላችሁ? ሚሳኤሉ ወደ እናንተ እየመጣ ከሆነ ድምፁን ከመስማታችሁ በፊት ፍንዳታ ይቀድማል። በአንድ ሰከንድ ውስጥ 1 ኪሎ ሜትር አካባቢ ይከንፋል። ጠላት ራዳሩ ላይ አይቶት ምን ይሁን ብሎ ማሰብ እስኪጀምር ድረስ መታ ኢላማው ላይ ደርሷል። ይሄ ማለት እስከ 300 ኪሎ ሜትር ርቀት ድረስ ይጓዛል። ይህ ርቀት አጭር ቢመስልም በመካከለኛው ምስራቅ ላይ ማንኛውም ወታደራዊ ካምፕ ውስጥ ስትራቴጂካዊ ቦታ ትልቅ ስጋት ነው። በአንድ ጊዜ 500 ኪሎ ግራም የሚመዝን ፈንጂ ተሸክሞ ስለሚጓዝ የደረሰበት ቦታ ላይ ምንም አይነት ሕይወት ያለው ነገር ይተርፋል ተብሎ አይታሰብም። ሌላኛው ፈታ 110ን ለየት የሚያደርገው በጠንካራ ነዳጅ የሚሰራ በመሆኑ ማንኛውም ሰዓት በጭነት መኪና ላይ ሆኖ ዝግጁ ነው። ጠላት ሊተኩሱብኝ ነው ብሎ ሳይጠራጠር በደቂቃ ውስጥ ተተኩሶ ይጠፋል። ይህ ሚሳኤል የኢራን ወታደራዊ ጡንቻ ማሳያ ብቻ ሳይሆን የቀጠናውን ኃይል ሚዛን የለወጠ ገዳይ ሚሳኤል ነው። ሌላኛው ባላስቲክ ሚሳኤል ደግሞ ኬባር ሸካን ይባላል። ምሽግ ሰባሪ ይሉታል። አሁን ደግሞ ወደ ስሙ ትርጉም እንሂድ። ኬባር ሸካን በአማርኛ ሲተረጎም ኬባርን ሰባሪ ማለት ነው። ይህ ስም በታሪክ ውስጥ ትልቅ ምሽግ የነበረውን ቦታ የሚያስታውስ ሲሆን ለዘመኑ የጦር ስትራቴጂስቶች ግን ግልጽ መልእክት አለው። ምንም አይነት ምሽግ ወይም መከላከያ ቢኖራችሁ እንሰብረዋለን የሚል። ኬባር ሸካን የኢራን 3ኛ ትውልድ ባላስቲክ ሚሳኤል ነው። ርቀቱ እስከ 1450 ኪሎ ሜትር ይደርሳል። ይህ ማለት ኢራን ውስጥ ሆኖ ተኩሶ እስራኤል ውስጥ ያለውን ማንኛውም ስልታዊ ቦታ መምታት ይችላል ማለት ነው። ነገር ግን የዚህ ሚሳኤል ዋናው አስፈሪ ርቀቱ ላይ ብቻ አይደለም። ዋናው ሚስጥሩ ያለው አየር ላይ ባለው ውዝዋዜ ላይ ነው። አብዛኞቹ ባላስቲክ ሚሳኤሎች አንዴ ከተተኮሱ በኋላ ልክ እንደ ተወርዋሪ ኳስ በአንድ የታወቀ መስመር ነው የሚጓዙት። ይህም የአየር መከላከያ ስርዓቱ ሚሳኤሉ የት እንደሚወድቅ ገምተው እንዲመቱት ይረዳቸዋል። ኬባር ሸካን ግን ለየት ያለ ነው። ወደ ኢላማው ሲቃረብ እና የጠላት መከላከያ ሊመቱ ሲሞክሩ በከፍተኛ ፍጥነት ላይ ሆኖ አቅጣጫውን የመቀየር አስገራሚ ችሎታ አለው። ልክ አንድ እግር ኳስ ተጫዋች ተከላካዮችን አልፎ እንደሚያታልለው ሁሉ ኬባር ሸካንም የአሜሪካንን ፓትሪዮት ወይም የእስራኤልን አሮ የመከላከያ ሚሳኤሎችን አየር ላይ አጃጅሎ ኢላማው ላይ ያርፋል። የሚገርመው ነገር ኬባር ሸካን ቀድሞቹ ሚሳኤሎች በክብደት 1/3 ያነሰ ነው። ይህ ቀላልነቱ በፍጥነት እንዲተኮስና በፍጥነት ወደ ሰማይ እንዲወነጨፍ ያደርገዋል። ሌላኛው ባላስቲክ ደግሞ ሰጂል ከደመና በላይ የሚዘንብ መቅሰፍት። እስካሁን ያየናቸው ሚሳኤሎች አስፈሪ ናቸው። ነገር ግን አሁን የምንመለከተው ሰጂል የሚባለው ሚሳኤል የኢራን ወታደራዊ ስትራቴጂ የዘውድ ማዕዘን ነው። ስሙን ሰጂል የሚለውን ቃል የሰማው ጠላት በታሪክ ውስጥ ከሰማይ እንደዘነበና ጠላትን አመድ እንዳደረገው የሸክላ ድንጋይ አድርጎ ነው የሚቆጥረው። ለመሆኑ ሰጂልን ከሌሎቹ ሚሳኤሎች የተለየ የሚያደርገው ምንድነው?
ዋናው ሚስጥሩ ሶሊድ ፊውሉ ነው። አብዛኞቹ የረጅም ርቀት ሚሳኤሎች ፈሳሽ ነዳጅ ይጠቀማሉ። ፈሳሽ ነዳጅ ደግሞ ሚሳኤሉ ከመተኮሱ በፊት ለሰዓታት መሞላት አለበት። ይህ ረጅም ዝግጅት ደግሞ ከላይ ሆኖ ለሚከታተል የጠላት ሳተላይት እየተዘጋጀ ነው የሚል የቅድመ ማስጠንቀቂያ ምልክት ይሰጠዋል። ሰጂል ግን የተለየ ነው። ነዳጁ በውስጡ እንደ ባሩድ ተጭኖ ስለሚቀመጥ ልክ እንደ ክብሪት በሰከንድ ውስጥ ይነሳል። ጠላት ሳተላይቱን አዙሮ ምን እየተካሄደ ነው ብሎ ማየት እንኳን ሳይችል ሰጂል ሰማዩን ሰንጥቆ ህዋ ውስጥ ይገኛል። ሰጂል የኢራን ረጅም እጅ ነው። ርቀቱ እስከ 2500 ኪሎ ሜትር ይደርሳል። ያ ማለት ከኢራን መሃል ተነስቶ መላውን መካከለኛ ምስራቅ፣ ግብፅ፣ ግሪክን እንዲሁም እስከ ደቡብ ምስራቅ አውሮፓና ህንድ ድረስ መድረስ ይችላል ማለት ነው። ከዚህ በላይ ሰጂል ባለ 2 ደረጃ ሚሳኤል በመሆኑ የመጀመሪያው ክፍል ነዳጁን ጨርሶ ሲወድቅ፣ ሁለተኛው ክፍል ተቀስቅሶ ሚሳኤሉን በከፍተኛ ፍጥነት ወደ ኢላማው ያስወነጭፈዋል። ወደ መሬት ሲወርድ ያለው ፍጥነት ደግሞ ለማንኛውም መከላከያ ግራ የሚያጋባ ነው። ሰጂል ተንቀሳቃሽ በመሆኑ ተሽከርካሪዎቹ ላይ ስለሚጫን ዛሬ በአንድ በረሃ ውስጥ ነገ ደግሞ በአንድ ተራራ ስር ሊገኝ ይችላል። ይህም መደበቅ መቻሉና በፍጥነት መተኮሱ ጠላትን ሁል ጊዜ በስጋት ውስጥ እንዲኖር ያደርገዋል። ምክንያቱም ሰጂል ከመጣ ማስጠንቀቂያ የለም፣ ጊዜ የለም፣ ጥፋት ብቻ ነው ያለው። አሁን ደግሞ ኢራን ጨዋታዋን የቀየረችበት ጨዋታ ቀያሪ የሚባለውን ፋታህ አንድን እናያለን። አሁን ወደ ጦር መሳሪያ ሳይሆን በመጨረሻ ጫፍ እንሻገርና ሰኔ 2023 ዓ.ም ኢራን ዓለምን ያስደነገጠ አንድ መሳሪያ ይፋ አደረገች። ስሙ ፋታህ 1 ይባላል። ይህ ተራ ሚሳኤል አይደለም፣ ይህ ሃይፐርሶኒክ ነው። ይህ መሳሪያ መመረት የጀመረው በጣት የሚቆጠሩ እንደ አሜሪካ፣ ሩሲያና ቻይና ባሉ ሀገራት ብቻ ነበር። 2023 ላይ ግን ኢራን የዚህ የክብር አባል ሆና ተገኘች። ለመሆኑ ሃይፐርሶኒክ ሲባል ምን ማለት ነው? አንድ ሚሳኤል ሃይፐርሶኒክ ለመባል ከድምፅ ፍጥነት በ5 እጥፍ በላይ መፍጠን አለበት። ፋታህ 1 ግን ይህንን ሕግ ሰባብሯል። ይህ ባላስቲክ ሚሳኤል በሰዓት ከ15000 ኪሎ ሜትር በላይ ይጓዛል። እስቲ ያስቡት፣ ከቴህራን ተነስቶ እስራኤል ቴል አቪቭ ለመድረስ የሚፈጅበት ጊዜ ከ7 ደቂቃ አይበልጥም። ዓይንህን ጨፍነ እስክትገልጥ ድረስ ይህ ሚሳኤል አገር አቋርጦ ኢላማው ላይ ያርፋል። በፍጥነት ብዛት በዙሪያው ያለው አየር ወደ ፕላዝማ ይቀየራል። ይህ በራዳር እንዳይታይ ተጨማሪ ጋሻ ይሆነዋል። ነገር ግን ፋታህ ልዩ የሚያደርገው ፍጥነት ብቻ አይደለም። ማንኛውም ዘመናዊ የአየር መከላከያ ስርዓት እንደ አሜሪካ ፓትሪዮት ወይም የእስራኤሉ አይረን ዶም የሚሰሩት በሚሳኤሉ የጉዞ መስመር ትንበያ ላይ ተመስርተው ነው። ፋታህ 1 ግን አይገመትም። በከፍተኛ ፍጥነት እየበረረ እያለፈ በአካባቢው አየር ውስጥና ከከባቢ አየር ውጪ አቅጣጫውን የመቀየር አስገራሚ ችሎታ አለው። ልክ እንደ ሚሳኤል ሳይሆን እንደ ተዋጊ ጀት አየር ላይ ዚግዛግ ይሰራል። ይሄ ማለት ጠላት ሚሳኤሉ የት እንደሚወድቅ ማወቅ ስለማይችል መከላከያ ሚሳኤሎችን ወዴት እንደሚተኩስ ግራ ይጋባል። አጭሩ ፋታህ 1 ከመጣ መከላከል ከባድ ይሆናል ማለት ነው። ኢራን ይህንን ሚሳኤል ስታስተዋወቅ ለ40 ዓመታት የሚቆይ የአየር መከላከያ ሊያቆመው አይችልም ስትል በድፍረት ተናግራለች። ይህ መሳሪያ በመካከለኛው ምስራቅ ያለውን የጦርነት ስልት ሙሉ በሙሉ ቀይሮታል። ከፍተኛ የቴክኖሎጂ ውጤት የሆኑት የጠላት መከላከያ ጋሻዎች ፋታህ 1 ፊት እንደ ተራ ወንፊት ሊቆጠሩ ይችላሉ። ይሄ ነው እንግዲህ የኢራን የጨዋታ ቀያሪ መሳሪያ። እስካሁን ያየናቸው ድሮኖችና ሚሳኤሎች የቴክኖሎጂ ውጤቶች ብቻ አይደሉም፣ የፖለቲካ መሳሪያዎችም ናቸው። ኢራን እነዚህን ገዳይ መሳሪያዎች በራሷ መጋዘን ውስጥ ብቻ አልቆለፈችባቸውም። ይልቁንም የመቋቋም ዘንግ ለምትላቸው እንደ ሁቲ፣ ሂዝቦላና ሐማስ ታካፍላቸዋለች። ይህ ስትራቴጂ ተመጣጣኝ ያልሆነ ጦርነት ይባላል። ለምን መሰላችሁ? አንድ ደሃ ታጣቂ ቡድን በሺህ ዶላሮች የሚቆጠር ድሮን ተጠቅሞ በቢሊዮን ዶላር የሚቆጠር ዘመናዊ የጦር መርከብን ወይም የነዳጅ ማጣሪያ ከጥቅም ውጪ ሊያደርግ ስለሚችል ነው። ይህ ደግሞ ለተላላቅ የዓለም ሀያላን ትልቅ ራስ ምታት ሆኗል። በነጮች አጠራር ኮስት ኢምፖዚሽን ስትራቴጂ ይሉታል። ጠላት አንዲትን ርካሽ ድሮን ለመምታት እጅግ ውድ የሆነ ሚሳኤል እንዲያባክን ይገደዳል። ይህ ደግሞ የጦርነት የኢኮኖሚ ሂሳብ ሙሉ በሙሉ ይቀይሮታል። ጥያቄው ግን ይሄ ነው። የዓለማችን ሀገራት ይህንን የቴክኖሎጂ እድገት እንዴት ሊቋቋሙት ይችላሉ? በሰው ሰራሽ አስተውሎት AI የሚመሩ የአየር መከላከያዎች ይበቁ ይሆን?
ወይስ የጦርነት ጥበብ ለዘላለም ተቀይሯል? አንድ ነገር ግን ግልጽ ነው። በ21ኛው ክፍለ ዘመን ጦርነትን ለማሸነፍ ግዙፍ ጦር ሰራዊት ብቻ አይበቃም። ቴክኖሎጂ ብልጫ፣ የፍጥነት ኃይልና በታንድን እንደሚሰኘው ሚሳኤል የማይታወቅ ጉዞ ማድረግ ወሳኝ ሆኗል። የዛሬው መረጃችን ይህን ይመስል ነበር። የኢራን ወታደራዊ እድገት ዓለምን ወደ ሰላም ይወስዳታል ወይስ ወደ ሰፊ ጦርነት? የእናንተ አስተያየት ምንድነው? በኮመንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁ ላይክ ማድረግ፣ ለሌሎች እንዲደርስ ደግሞ ሼር በማድረግ አግዙን። ቸር ቆዩን።